ሰላም ተማሪዎች እንደምን ቆያችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ከዚህ በፊት ቻፕተር ከዋን ጀምሮ እስከ ሲክስ ያለውን ለማየት ሞክረናል እና እስከ ቻፕተር 7 ያለውን እያየን ነው። ቻፕተር 7 ፓርት ዋንን አይተናል። ይሄ ፓርት 2 ነው። እናንተ ሰብስክራይብ በማድረግ አብራችሁን ለመኖር አብራችሁ ከኛ ጋር ቤተሰብ ለመሆን ሰብስክራይብ እንድታደርጉ እናሳስባችኋለን። እንግዲህ የተረዳነውን በጥቂቱም ቢሆን ከዩኒት 1 እስከ 7 ለማስረዳት ሞክረናል። ሰብስክራይብ፣ ሼር፣ ላይክ በማድረግ አብራችሁን እንድትቆሙ በአክብሮት እንጠይቃችኋለን። ዛሬ ደግሞ ስለ ኢሚግሬሽን እና ስለ ኢትዮጵያ ላይ ስለሚገኙ ልዩ ልዩ ቋንቋዎች አይተን የምንጨርስ ይሆናል ማለት ነው። ከኢሚግሬሽን ኢን ኢትዮጵያ ኤንድ ሆርን ከሚለው ስንጀምር ማይግሬሽን ምን ማለት ነው? ማይግሬሽን ማለት እንግዲህ ፎርም ኦፍ ጂኦግራፊካል ሞቢሊቲ ኢንቮልቪንግ ፐርማኔንት ኦር ሴሚ ፐርማኔንት ቼንጅ ኦፍ ሬዚደንስ ቢትዊን ክሊርሊ ዲፋይንድ ጂኦግራፊካል ዩኒቲ ከአንድ ጂኦግራፊካል ዩኒቲ ወደ ሌላ ጂኦግራፊካል ዩኒቲ የሚደረግ ሞቢሊቲ ነው፣ እንቅስቃሴ ነው። እና ያን እንቅስቃሴ በምናደርግበት ጊዜ ከሆነ ኤ ከሚባለው ኤሪያ ቢ ወደሚባለው ኤሪያ ቼንጅ በምናደርግበት ጊዜ ሙቭ በምናደርግበት ጊዜ ምናልባት እዛ ቦታ ላይ ፐርማኔንትሊ በዘላቂነት ልንኖር እንችላለን ወይም ለጥቂት ጊዜ ልንኖር እንችላለን። የቦታ እንቅስቃሴ ይሄ ማይግሬሽን ተብሎ ይጠራል። እና ማይግሬሽን ደግሞ የተለያዩ ኢምፓክቶች ወይም ተጽዕኖዎች አሉት። ኔጌቲቭም ፖዚቲቭም ሊሆኑ ይችላሉ። ለምሳሌ ሚግሬሽን ኢንክሪዝ ያደርጋል ሌቨል ኦፍ ኦርባናይዜሽኑን። ለምሳሌ አንድ ሰው ከገጠር የሚኖረው ወደ ከተማ በሚሄድበት ጊዜ ከተማ ብዙ ያልሰፋፋው የከተማ መስፋፋት እንዲፈጠር ያደርጋል። ሌቨል ኦፍ ኦርባናይዜሽን የከተማዎች መፈጠርን ከፍ ከማድረግ አንጻር ፖዚቲቭ ኢምፓክት ሊኖረው ይችላል ማይግሬሽን። እንደገና ሌላኛው ደግሞ ኢንሄንስ ሩራል ኡርባን ሊንኬጅ ኢን ክሬቲንግ ኢንተግሬትድ ኢኮኖሚ እና የኢኮኖሚ ግንኙነትን በከተማና በገጠር ዙሪያ ላይ ከመፍጠር አንጻርም ጥሩ ነው። ለምሳሌ ምርት የሚመረተው የት ነው? ገጠር ነው። የሚሸጠው ከተማ ነው። ምን ፈጠረ? ሊንኬጅ ፈጠረ ማለት ነው በከተማና በገጠር አካባቢ። ሚግሬሽን ማለት አንዱ እንደዚህ አይነት ኢምፓክት አለው ማለት ነው። ኢት ኢንፍሉዌንስ ስፓታል ፖፑሌሽን ዲስትሪቢዩቴሽን እና የህዝብ ዲስትሪቢዩቴሽን እንዲኖር ያደርጋል። ሚግሬሽን ደግሞ ኔጌቲቭ ኢንፍሉዌንስ ያለው በሁማን ፈርቲሊቲ ላይ፣ ሞርታሊቲ ላይ፣ ሌቨል አፌክቲንግ ኤጅ፣ ሴክስ ኮምፖዚሽን ኦፍ ዘ ፒፕል እና በአንድ ሀገር ውስጥ የሚገኘው የሰዎች እድሜ፣ የሰዎች ጾታ እንዲሁም የተለያየ የሞትና የውልደት መጠንን አፌክት ያደርጋል የአንድ ሀገርን ማለት ነው። ለምሳሌ በስደት የተለያዩ ሰዎች በስደት ምክንያት የሆነ ሀገር ላይ ሄዶ በጣም ሊዋለድ ይችላል። ከሆነ ኤሪያ ወደ ኤሪያ ሄዶ ፈርቲሊቲ በአንድ ሀገር የሚገኘውን ፖፑሌሽንን አፌክት አደረገ ማለት ነው። ሚግሬት እያደረገ ምናልባት ማይግሬት በሚያደርግበት ጊዜ በሚሰደድበት ጊዜ ምን ሊከሰት ይችላል? በተለያዩ የሞት ነገሮች ሊከሰት ይችላል። በሞርቲሊቲ የህዝብ ቁጥርን ይቀንሳል። ሚግሬሽን እንደዚህ አይነት ኢፌክት አለው ማለት ነው በአንድ ሀገር ፖፑሌሽን ላይ። እና ሌላኛው ደግሞ ኔጌቲቭ ነገሮቹ ለምሳሌ ሚን ኦፍ አቺቪንግ ኢኮኖሚ ኤፊሽንሲ፣ ኢኮኖሚክ ኤፊሽንሲ ከማሳካት አንጻር በሚያደርግበት ጊዜ ላይ የተለያዩ ነገሮች በሀገሪቷ ላይ ቅድም እንዳልኳችሁ በፈርቲሊቲ ላይ በሞርቲሊቲ ላይ የተለያየ ነገር ሊያመጣ ይችላል። ኢት ካን ኦልሶ ቢ ኮዝ ኤንድ ኮንሲኩዌንስ ኦፍ ኢንኢኳል ኤንድ አንኢኳል ዲቨሎፕመንት እና ይሄ ለኢኮኖሚ የሚደረጉ ጥረቶች ምናምን ኮንሲኩዌንሳቸው ውጤታቸው እኩል ያልሆነ የሀብት ክፍፍልን ሊያመጣ ይችላል ማለት ነው። ኢት ሪጋርድ አስ ኤ ኬዝ ኤንድ ኮንሲኩዌንስ ኦፍ ዳይቨርሲቲ። ይሄ ደግሞ እኩል ያልሆነ የሀብት ክፍፍል አለመኖሩ ወደ ተለያዩ ልዩነቶች ሊመሩ ይችላሉ። እሱ ብቻ ሳይሆን ይሄ ምንድነው ሚግሬሽን የምንለው ነገር የባህል መሰራጨትንም ሊያመጣ ይችላል። እሱ ብቻ ሳይሆን ኔሰሰሪ ኮንዲሽን ፎር ክሪኤሽን ኤንድ ስትሬንጂንግ ኦፍ ዚስ ሴንስ ኦፍ ኔሽንሁድ ኤንድ ናሽናል ዩኒቲ።
ይሄ አንድነትን የዩኒቲን ስትሬንጅ ምን ከማድረግ አንጻር ከማላላት አንጻርም እንደዚህ አይነት ነገር አለው ማለት ነው። ይሄኛው ፖዚቲቭ ነው። ምክንያቱም አንድ ሰው ከአንድ ሀገር ወደ ሌላ ሀገር በሚሄድበት ጊዜ ባህሉን ካልቸሩን ሼር በመደራረግ ናሽናል ዩኒቲ መፍጠሩ እንደ ፖዚቲቭ ነው የሚታሰበው እንጂ እንደ ኔጌቲቭ አይደለም። እና አንድ ሰው ከአንድ ሌላ ሀገር ወደ ሌላ ሀገር ማይግሬት በሚያደርግበት ጊዜ በጣም ኦፕን የሆነ አይምሮ ይኖረዋል፣ ሆሞጂን ግሩፕ ኦፍ ፒፕል። ምክንያቱም አዲስ ሶሳይቲ ቱ ኒው አይዲያ ዛን ሆሞጂነስ ግሩፕ ኦፍ ፒፕል አንድ ተመሳሳይ ካልቸር ብቻ ባላቸው ማህበረሰቦች ውስጥ ከሚኖረው ሰው ይልቅ በተለያዩ ካልቸር ባላቸው ማህበረሰቦች መካከል የሚኖር ሰው የተሻለ ኦፕን የሆነ ልብ አለው። ካልቸርን፣ ባህልን፣ ሀሳቡን የመግለጽ አቢሊቲ ስላለው ዳት ኢዝ ጉድ። እና ይሄ ሚግሬሽን የሚባለው ከአንድ ቦታ ወደ ሌላ ቦታ የሚደረግ እንቅስቃሴ በሁለት ይከፈላል። ኢንተርናል እና ኢንተርናሽናል ሚግሬሽን ይባላል። ኢንተርናሽናል ሚግሬሽን የምንለው ምን አይነት ነው? ኢንቮልቪንግ ቼንጅ ኦፍ ሬዚደንሲ ፍሮም ዋን ካውንትሪ ቱ አናዘር ካውንትሪ ነው። ከአንድ ሀገር ወደ ሌላ ሀገር የሚደረግ ቼንጅ ነው ኢንተርናሽናል ሚግሬሽን የሚባለው። ኢንተርናሽናል ሚግሬሽን የሚባለው ደግሞ በአንድ ሀገር ውስጥ ነው፣ ከአንድ ክልል ወደ ሌላ ክልል የሚደረግ ነው። የሀገር ውስጥ ዝውውር ሲሆን ይሄ ደግሞ ዓለም አቀፍ የሆነ ዝውውር ናቸው ማለት ነው። ሶ ሚግሬሽንን አፌክት የሚያደርጉ ምንድን ነገሮች ናቸው? ስለዚህ ሚግሬሽንን አፌክት የሚያደርጉ የተለያዩ ነገሮች አሉ። ማለትም ሚግሬሽን እንዲፈጠሩ የሚያደርጉ ነገሮች ዋና ዋና ነገሮች አሉ። ለምሳሌ ኢኮኖሚክስ ሊሆን ይችላል። ሰው ለንግድ ሲል ማይግሬት ሊያደርግ ይችላል። ሶሻል ነገሮች፣ ካልቸሩ፣ ባህሉ እዛ ያለው ካልቸር ስላልተመቸው ላይሄድ ይችላል፣ ምናምን ሊቆይ ይችላል። እነዚህ ነገሮች አፌክት ያደርጉት ይችላሉ። እዛ አካባቢ ላይ ያለው የአየር ጸባይ አይነቶች እና እነዚህ ነገሮች የሰውን ነገር ምን ያደርጋሉ? አፌክት ስለሚያደርጉ ማይግሬሽን በእነዚህ ነገር አፌክትድ ይሆናል። እና ኢንተርናል ሚግሬሽን የሚባለው እንግዲህ ኢንተርናል እና ኤክስተርናል ሚግሬሽን ይባላል ብያቸዋለሁ። ኢንተርናሽናል እና ኢንተርናል ሚግሬሽን ይባላል። ኢንተርናሽናል ማይግሬሽን የምንለው ዓለም አቀፍ ምንድን ናቸው? ዝውውር ናቸው። ኢንተርናል ሚግሬሽን የምንለው ደግሞ ኢንተርናል ሚግሬሽን የምንለው በሀገር ውስጥ የሚደረግ እንቅስቃሴዎች ናቸው። እና የሀገር ውስጥ ከሚደረጉ እንቅስቃሴዎች ውስጥ ኢትዮጵያ ውስጥ የሚደረገውን ስናይ ኢትዮጵያ ውስጥ የአጭርና የረዥም ርቀት የሚያካትት ምኖች ይካሄዳሉ። ብዙ ጊዜ ማይግሬሽኖች ይካሄዳሉ። እነዚህ በተለያዩ ፋክተሮች ኢንፍሉዌንስድ የተደረጉ ናቸው። ለምሳሌ ዴሞግራፊክ ነገሩ ስላልተመቸው ሊሄድ ይችላል። አንድ ሰው ከሆነ ኤሪያ ወደ ኤሪያ ብዙ ህዝብ ስላለ ያን ኤሪያ ወዶ ሊሄድ ይችላል። ወይም ህዝብ ስለሌለ ጠልቶ ሊሆን ይችላል። እዛ ያለው ብዙ የሰው ነገሩ ስላልተመቸው ሊሄድ ይችላል። ሶ ዲሞግራፊካል ኢሹ ሊሆን ይችላል። ኢንቫይሮንመንታሊ እዛ አካባቢ ላይ ብርድ ስለሚበዛ፣ ሙቀት ስለሚበዛ፣ የተለያየ ንፋሳማ ቀዝቀዝ ያለ የሞቀ የንፋስ አይነቶች እንደዚህ ኢንቫይሮንመንታል ነገሮች ስላልተመቹት ሊሄድ ይችላል። ሶሾ ኢኮኖሚክስ እዛ ያለው የኢኮኖሚ አይነቱ የማህበረሰቡ ካልቸር ስላልተመቸውና ፖለቲካል ፋክተሮች በሆነ ብሔር ውስጥ የሚኖር የሆነ በቃ ብሔርተኝነት የሚታይበት እስከሆነ ከሴኪሪቲ አንፃር ያን ኤሪያ ለቃ ሊወጥ ይችላል ማለት ነው። በዓለም አቀፍ ደረጃ ያለውን ስናይ ደግሞ ኢትዮጵያ ላይ እንግዲህ ከ1974 ጀምሮ በጣም ብዙ ሰዎች በተለያየ መንገድ ምናልባት በፖለቲካ ምክንያት በተነሱ ጦርነቶች፣ በስደቶች ከረሃብ ለማምለጥ ሲል ወደ ተለያየ ዓለም ክፍሎች ምናምን ምን ያደርጋል? ማይግሬት ያደርጋል። እና ይሄ ወደ ተለያዩ ሀገራት ማይግሬት የሚያደርግበት ምን ተብሎ ይጠራል? ኢንተርናሽናል ማይግሬሽን ተብሎ ይጠራል። እና ዛሬ ኢትዮጵያ በዓለም ከሚገኙ ሀገራት ላይ ኢሚግሬሽን ከምታደርጉ ሀገራት ላይ በዋንነት የምትጠቀስ ሀገር ናት።
could be considered as the one of the countries that have large number of immigrate oversea በተለያዩ በባህር በኩል እያቋረጡ ወደ ሌሎች ሀገራት በመግባት በዋናነት ተርታ የምትሰለፍ ሀገር ናት ኢትዮጵያ። እና ኢትዮጵያ ላይ አሁን ያሉ ዲያስፖራ በውጭ ሀገር ላይ ያለውን የህዝብ ቁጥር ቢቆጠር ወደ 4 ሚሊዮን የሚጠጋ ነው። እና ብዙ በአፍሪካ ሀገራት ብዙ ከአፍሪካ ውስጥ በሚገኙ ብዙ ሀገራት ውስጥ ላይ በጣም ላርጀስት ዲያስፖራ ያላት ሀገር ናት ማለት ነው ኢትዮጵያ። እና የኢትዮጵያ አብዛኛው ህዝብ የሚገኘው በሚድል ኢስት ላይ ነው። ሚድል ኢስት ስንል የአረቡን ክልል የሚያጠቃልል ነው። በዩናይትድ ስቴትስ እና በካናዳ በዩሮፕ እና በአፍሪካ ካውንትሪ እንደ ሱዳን፣ እንደ ኬንያ፣ እንደ ሳውዝ አፍሪካ፣ እንደ ቦትስዋና ባሉ በአፍሪካ ሀገራት ላይ የኢትዮጵያ ዲያስፖራዎች አሉ ማለት ነው። ይሄ ኢንተርናሽናል ማይግሬሽን ይባላል። እና ይሄን ዓለም አቀፋዊ የሆነ ስደትን መርጠው የኢትዮጵያ ወጣቶች ናቸው አብዛኛው እና የሚያደርጉበት ሪዝኖች አሉ። ከነዛ መካከል የስራ ማጣቶች ምክንያት ናቸው። ለዚህ ለኢሚግሬሽን ፋክተር የሚሆኑ የሪሶርስ ማጣት፣ የማይፈለግ የፖለቲካ ሲስተም ሀገር ውስጥ መኖሩ፣ ከዛ ደግሞ የውሸት ቃል ኪዳን እዚህ ከመጣ ሀብታም ትሆናለህ ምናምን እያሏቸው ብዙ ሰዎች ያወጣቸዋል። እና ደግሞ የተለያየ ኢመርጀንሲ ኦፍ ካልቸር ኦፍ ማይግሬሽን ኤንድ ማይግሬሽን ኔትወርክ የተለያዩ ወደ ውጭ ሀገር የመውጫ ወይም በስደት የመውጫ እድሎች ሲፈጠሩ የተለያዩ ሰዎች ያለ እቅድ ይወጣሉ። እነዚህ ነገሮች ዋና መንስኤ ናቸው ማለት ነው ለኢንተርናሽናል ሚግሬሽን። ኢትዮጵያ ውስጥ ያሉ የኢትዮጵያ ትውልዶች ወደ ዓለም አቀፍ ኢንተርናሽናል ሆነ ሚግሬሽን የሚያደርጉበት 3 መንገዶች አሏቸው። አንደኛ ከአፍሪካ ተነስቶ ወይም ከሀገራቸው ከኢትዮጵያ ተነስቶ በሱዳን እያደረጉ፣ በጅቡቲ እያደረጉ፣ በሊቢያ እያደረጉ ሜዲትራኒያን አቋርጠው ወደ ኢሮፕ የሚገቡበት መንገድ ነው። ሁለተኛው ደግሞ በሶማሊያ አድርጎ ወደ በጅቡቲ አድርጎ፣ በሶማሊያ አድርጎ፣ በየመን አድርጎ፣ በጉልፍ ኤደን እና በሬዲስ በቀይ ባህር በኩል አድርጎ ወደ መካከለኛው ምስራቅ ኤዥያ የሚገቡበት መንገድ ነው። ከ60 ወደ 70% የሚጠጋው የኢትዮጵያ ህዝብ እንግዲህ ማይግሬት የሚያደርገው በዚህ ወይ ነው ማለት ነው። ሶስተኛው ደግሞ ሰርድ ማይግሬሽን ሮቴት ወደ ሳውዘርን ኢሬጉላር ሮቴት ዛት ኢዝ ኦቨርላንድ ሮቴት ኬንያ፣ ታንዛኒያ ወደ ሳውዝ አፍሪካ ለመግባት በኬንያ በታንዛኒያ የሚደረግ ጉዞ ነው ማለት ነው። እነዚህ ሶስቱም ኢትዮጵያውያን ወደ ሌላ ሀገራት ለመግባት የሚያካሂዱት ማይግሬሽን ወይ ናቸው። እና ቦሌ የዓለም አቀፍ ኤርፖርት ኢንስቲትዩሽን እንግዲህ እንደዘገቡት ከሆነ በኢትዮጵያ ውስጥ በ2016 ላይ በጣም ማይግሬት የሚያደርጉ ኤሪያዎች አሉ። እንደ ደሴ ያሉ፣ እንደ ሻሽመኔ ያሉ፣ ጅማ፣ እንደ ከፋ፣ እንደ ወለጋ፣ እንደ ኢሉባቦር፣ እንደ መቀሌ ያሉ ምናምን ዋና ማይግሬሽን የሚካሄድባቸው ኤሪያዎች ናቸው። አሁን ደግሞ ኢትዮጵያ ውስጥ ስለሚገኘው ስለ ፖፑሌሽን ሲስተም፣ ስለ ጾታና ስለ እድሜያቸው ስትራክቸር በኢትዮጵያ ውስጥ ስለሚገኘው ፖፑሌሽን እድሜና ስለ ጾታው ስትራክቸር እናያለን። መጀመሪያ ከኤጅ ስንጀምር 2 አይነት የኤጅ ግሩፕ አለ። የመጀመሪያው 5 year ኤጅ ግሩፕ የሚባል ነው። 5 year ኤጅ ግሩፕ የምንለው የኢትዮጵያን ፖፑሌሽን በ5 ዓመት ኢንተርቫሊው ግሩፕ ስናስቀምጥ ነው። ከ0 እስከ 4 ዓመት ያለው፣ ከ5 እስከ 9 እያልን በ5 ዓመት ኢንተርቪው የምናስቀምጣቸው የኤጅ ግሩፕ ወይ 5 year ኤጅ ግሩፕ ይባላል። ሁለተኛው ደግሞ ብሮድ ኤጅ ግሩፕ የሚባል ነው። በዚህ ብሮድ ኤጅ ግሩፕ ላይ በ3 ይከፈላል በዋናነት። አንደኛው ኤጅ ግሩፕ ከ0 እስከ 14 ያለው ያንግ ኤጅ ይባላል። ከ15 እስከ 64 እድሜ ያለው የኢትዮጵያ የሰው ግሩፕ ምን ይባላል? ሰራተኛ ወይም ወርኪንግ ኤጅ ይባላል። ከ65 በላይ ያለው ደግሞ ኦልድ ኤጅ ተብሎ
ይጠራል ማለት ነው። ሶ ከኤጅ አንጻር የኢትዮጵያ ፖፑሌሽን ስትራክቸሩ እንደዚህ ነው የሚከፈለው። እንግዲህ እንደዚህ አድርገን ኤጅ ግሩፕን ከከፋፈልን በኋላ ይሄ ኤጅ ዲፔንደንሲውን በየትኛው እድሜ ክልል ውስጥ የሚገኝ ነው ስራ የማይሰራ ስራ በሚሰራው ላይ ጥገኛ የሚሆነው የሚለውን የምናይበት ኤጅ ዲፔንደንሲ ሬሾ ይባላል። ኤጅ ዲፔንደንሲ ሬሾ ይባላል። ኢት ኢዝ ጀነራሊ አክሰፕትድ ዛት ፒፕል ኢን ያንግ ኤንድ ኦልድ ኤጅ አር ዲፔንደንስ ወርኪንግ ኤጅ ፖፑሌሽን እና አብዛኛው ጊዜ ተቀባይነት ያለው ያንግ ኤርዝ የምንላቸው ወይም በአባትና በእናት ኃላፊነት እጅ ውስጥ ያሉና ከ65 ዓመት በላይ ያላቸው አረጋውያን እነሱ እንደ ዲፔንደንስ በሰው ጥገኛ ላይ እንደሚኖሩና እነዛ ደግሞ ሰራተኞቹ እንደ ፖፑሌሽን እንደሚጠሩ ነውና እና 3 አይነት ሬሾ አለ። ጥገኝነትን ወይም ዲፔንደንሲ ጥገኝነትን የምናይበት ወይ ከእድሜ አንጻር የትኛው የእድሜ ክልል ጥገኛ ነው የሚለውን የምናይበት ወይ ነው። ይሄ አንደኛው ኤጅ ዲፔንደንሲ ሬሾ የምንለው ነው። ኤጅ ዲፔንደንሲ ሬሾ የምንለው ሁለቱንም ያካታል። የትኛውን? አንደኛ ይሄኛው ከ0 እስከ 14 ያለውን ያንጉንም ይዛል፣ ከ65 በላይ ያለውን ኦልዱንም ይዛል፣ አረጋውያንም ይዛል፣ ወጣቶችንም ይዛል። ሲካፈል ለምን ሰርቶ ለሚችለው ከ15 እስከ 64 ዓመት ላለው ነው የሚካፈለው። ሲባዛ በመቶ ኤጅ ዲፔንደንሲ ሬሾ ይባላል። ያንግ ዲፔንደንሲ ሬሾ የሚባለው ከ0 እስከ 14 ዓመት ያለው እድሜ ክልል ውስጥ ያሉ ሲካፈሉ ከ15 እስከ 64 ላለው ሲባዛ በመቶ ኤጅ ዲፔንደንስ ያንግ ዲፔንደንስ ሬሾ ይባላል። ኦልድ ዲፔንደንስ ሬሾ የሚባለው ከ65 በላይ የማይሰሩ አረጋውያን ሲካፈሉ ለሚሰራው ሲባዛ በመቶ የምናገኘው ውጤት ነው። ሌላኛው ደግሞ የምናየው ሴክስ ስትራክቸር ነው። ማለትም የጾታ ስትራክቸር እንዴት ነው? የኤጅ ስትራክቸርን አይተን ነበር። ሶ ሴክስ ስትራክቸር ሪፈር ቱ ሬሾ ኦፍ ሜል ፖፑሌሽን ቱ ፊሜል ፖፑሌሽን አት ዲፍረንት ኤጅ ግሩፕ ኢትስ ዩዥዋሊ ኤክስፕሬስድ አዝ ምን ማለት ነው? በሀገሪቷ ውስጥ የሚገኘው የሴቶች ቁጥር ሲካፈል ለወንዶች ቁጥር ሲባዛ በመቶ የሚመጣው ሬሾ ምን ይባላል? ሴክስ ሬሾ ተብሎ ይጠራል ማለት ነው። በ1984 እንግዲህ በ1984 እንደ ኪኒውስ ዳታ አሰባሰብ ሪዛልት ወደ 9.4 የሚጠጋ ሬሾ ነበረ ሴክስ ሬሾ። ይሄ ማለት ምን ማለት ነው? የሴቶች ቁጥር በጥቂቱ ከወንዶች ያንሱ ነበረ። በ1994 ደግሞ እንደሚታየው ከሆነ ወደ 101.3 በመጠጋት የሴቶች ቁጥር እንግዲህ ከወንዶች ቁጥር በልጧል ማለት ነው ከ1994 ጀምሮ። እና በኢትዮጵያ ውስጥ የሚገኘውን የህዝብ ስርጭትን አፌክት የሚያደርጉ አበይት ነገሮች አሉ። የመጀመሪያው ክላይሜት ነው፣ የአየር ጸባይ ነው፣ የአፈር አይነት ነው፣ ቬጂቴሽን ናቸው። ምን አይነት ምንድነው ተፋሰስ ወንዞች አሉና የዛ ሀገር የመሬት አቀማመጡ ስሎፑ ምን አይነት ነው የሚለው ዋና በመሬት ላይ በምድር ላይ የሚገኙ ማለትም በኢትዮጵያ ውስጥ የሚገኙ የህዝብ ስርጭትን የሚወስኑ ፋክተሮች ናቸው። እና እሱ ፊዚካሊ ፋክተር ናቸው። አሁን ደግሞ ሁማን ፋክተር ሰው ሰራሽ የሆኑ ፋክተሮች አሉ። ሰዎች ዲስትሪቢዩትድ ወደ ተለያየ ቦታዎች እንዲሰራጩ የሚያደርግ አንደኛው ሂስቶሪካል ፓተርን ኦፍ ፖፑሌሽን ሙቭመንት አለ። ታይፕስ ኦፍ ኢኮኖሚክ አክቲቪቲ አለ። በሆነ ኤሪያ ላይ ምን አይነት የኢኮኖሚ አክቲቪቲ ነው የሚካሄደው፣ ከተማነቱ እንዴት ነው፣ ምን አይነት ኢንዱስትሪ ስራ ኦፖርቹኒቲዎች ይገኛሉ እና ዲሞግራፊክ ቫሪያብሊቲ የሚለውን እነዚህ ነገሮችን በማየት ሰዎች ዲስትሪቢዩት ያደርጋሉ ማለት ነው። ማስተዋል ያለብን ስለ ፈርቲሊቲ አይተናል፣ ስለ በርዝ አይተናል፣ ስለ ማይግሬሽን አይተናል፣ ስለ ሞርታሊቲ አይተናል። ማለትም ስለ ፈርቲሊቲ አይተናል፣ ከዛ ስለ ዴዝ አይተናል፣ ስለ ማይግሬሽን አይተናል። አሁን ደግሞ ስለ ዲስትሪቢዩቴሽን ስለ ሰዎች ስርጭት እያየን ነው። ፊዚካልም ሁናም ፋክተሮችም አሉ ሰዎች እንዲሰራጩ የሚያደርጋቸው ነገሮች። ሌላኛው ደግሞ ይሄ የሰዎችን ስርጭት እንዴት መለካት እንችላለን የሚል ነው። 3 መለኪያዎች አሉ። አንደኛ ክራውድ ዴንሲቲ ይባላል፣ ሁለተኛ ፊዚዮሎጂካል ዴንሲቲ ይባላል፣ ሶስተኛ አግሪካልቸራል ዴንሲቲ ይባላል። ይሄ ምን ማለት ነው? በአንድ ኪሎ ሜትር ኤሪያ ውስጥ ላይ ምን ያክል ህዝብ ይገኛል የሚለው ነው ከተለያዩ አንጻር።
የመጀመሪያው እንግዲህ ክሪውድ ዴንሲቲ የምንባለው ዚስ ካይንድ ኦፍ ዴንሲቲ ኢዝ ኮልድ ዩዲን ቢካዝ ዳዝ ኖት ሾው ቫሪዬሽን ኢን ፖፑሌሽን ዲስትሪቢዩሽን ዊዝ ኤኒ ጊቨን ኤሪያ። እና ይሄ ምን ማለት ነው? በቃ ኖርማሊ በአንድ የኢትዮጵያን የህዝብ ቁጥርን ወስዳችሁ ለኢትዮጵያ የሀገሪቷ ኤሪያ ስታካፍሉ የሚመጣላችሁ ነው። እና በ1990 ላይ የተደረገው እንዴት ነው? ወደ 40.74 ህዝብ በ1 ኪሎ ሜትር ስኩዌር ውስጥ እንደሚገኝ ነበር በ1990 ላይ የተደረገው የህዝብ ዲስትሪቢዩሽን አይነት ማለት ነው። እና ከዛ ከ52 ከዛ ኢንክሪዝ አደረገ ወዴት? ወደ 52 ከስንት ከ40 ወደ 52 ኢንክሪዝ አደረገ በ1998 ከ8 ዓመት በኋላ ማለት ነው። እና አሁን ባለው ሁኔታ በ1 ኪሎ ሜትር ማለትም አሁን ያለውን የኢትዮጵያን ህዝብ ወስደ ለኢትዮጵያ ኤሪያ ብታካፍል ምን ያክል ደንሲቲ ነው የምታገኘው? በ1 ኪሎ ሜትር ላይ በ1 ኪሎ ሜትር ስኩዌር ኤሪያ ውስጥ ላይ ወደ 100 ሰዎች እንደሚሰፍሩ ማለት ነው። ኤክስክሉዲንግ ዘ ኡርባን ቤዝድ ኦን አድሚኒስትሬሽን ሪጅን እና የተለያዩ አድሚኒስትሬሽን ሪጅኖች ላይ ጋራ የተደረገ ምኖች አሉ ጥናቶች አሉ። ለምሳሌ በደቡብ ብሔረሰቦችና ህዝቦች ውስጥ የተካሄደ ነገር እንዴት ነበረ? በ1 ኪሎ ሜትር ስኩዌር ውስጥ ላይ 173 ህዝብ የሚጠጋ እንደሚያሳይ እና ይሄ ከአማራ ቀጥሎ በጣም ዴንስድ የሆነ ኤሪያ እንደሆነ እንዲሁም ለምሳሌ በጣም ሬር የሆነ ምንም አይነት ዴንሲቲ የሌለባቸው ኤሪያዎች አሉ። እንደ ጋምቤላ ያሉ 13 ሰው ነው የሚገኘው። ይገርማቸዋል። በ1 ኪሎ ሜትር ላይ በ1 ኪሎ ሜትር ስኩዌር ላይ እንደ ሶማሌ ያሉ በጣም እነዚህ ሎ ዴንሲቲ ሪጅን ናቸው። እንደ ሳውዝ ኔሽን ያሉ ሃይ ዴንሲቲ የሆኑ ኤሪያዎች ናቸው ማለት ነው። ሁለተኛው ደግሞ ፊዚዮሎጂካል ዴንሲቲ የምንለው ነው። ይሄ ደግሞ ዴንሲቲ ሬሾ ቢትዊን ቶታል ፖፑሌሽን ኤንድ እርባን ፓርት ኦፍ ዘ ካውንትሪ የኢትዮጵያን ህዝብ ቁጥር በሙሉ ወስደ ሊታረስ ለሚችለው ለእርሻ ብቻ መዋል የሚችለውን ሁሉንም መሬት ሳይሆን ለእርሻ ብቻ መዋል የሚችለውን የኢትዮጵያን መሬት ክፍል ኤሪያ ወስደ ያን ህዝብ ስታካፍል የምታገኘው ነው ፊዚዮሎጂካል ዴንሲቲ የሚባለው። ኢትዮጵያን ሳይኮሎጂካል ፊዚዮሎጂካል ዴንሲቲ በ1998 ላይ የተደረገው 61.8 ፒፕል ኪሎ ሜትር በ1 ኪሎ ሜትር ስኩዌር ኤሪያ ውስጥ ላይ ወደ 61.8 የሚጠጋ ህዝብ መያዝ የሚችል ነበረ ዴንሲቲው። ምን ማለት ነው? 1 ኪሎ ሜትር ስኩዌር የሚጠጋ የሆነ ሰፈር ቢኖር ይሄ ሰፈር ግን ለእርሻ ብቻ የሚውል ቢሆን እዛ አካባቢ ላይ 61 የሚጠጋ ሰው ልጅ መጠጋት ይችላል ማለት ነው። እንደዚህ አይነት መጠጋጋት የነበረበት ነበረ። ሶ አረቢያል ፓርት ኦፍ ኢትዮጵያ ዊች ኢዝ ዩዝድ አስ ዲሞኔተር ሂር ኢዝ እንግዲህ በኢትዮጵያ ውስጥ ለእርሻ ይውላል ብለን የምንጠቀመው የመሬት መጠን ይሄን የሚያክል ኪሎ ሜትር ስኩዌር ነው ማለት ነው። ይሄኛው ደግሞ አግሪካልቸራል ዴንሲቲ። አግሪካልቸራል ዴንሲቲ የምንለው ምን አይነት ነው? አግሪካልቸራል ፖፑሌሽን አግሪካልቸርን የሚሰሩ ህዝቦች ለአግሪካልቸር ለተዘጋጀው መሬት ሲካፈል የምናገኘው ሬሾ ነው። ሌላኛው ደግሞ ፋክተሮች አሉ በኢትዮጵያ ውስጥ ላይ ዲስትሪቢዩቴሽን እንዲካሄድ የሚያደርጉ ፋክተሮች አሉ። አይ ቲንክ ከላይ ማውርጃችሁ ነበረ። የመጀመሪያዎቹ ሁለት ቦታ ይከፈላል፣ ፊዚካል እና ሁማን ፋክተር ናቸው። ፊዚካል ፋክተር የምንላቸው በተፈጥሮ ምክንያት የሚፈጠሩ ነገሮች ለሰዎች መሰራጨት ምክንያት ይሆናሉ። እንደ አየር ንብረት ያሉ እንደ ምንድነው ተፋሰስ ሲስተም ምን አይነት ነው እና የተለያዩ ስሎፖች ምክንያት ይሆናሉ ማለት ነው። ሁለተኛው ደግሞ ሁማን ፋክተር ራሱ ሁማን ፋክተር ስንል በአንድ ሀገር ላይ ሰው ከአንድ ቦታ ወደ ሌላ ቦታ ምን
እንዲንቀሳቀስ የሚያደርጉ ነገሮች ማለት ነው። እንደ ኢኮኖሚክ አክቲቪቲ ያሉና ሂስቶሪካል ፓተርን ኦፍ ፖፑሌሽን ሙቭመንት እነዚህ ከአንድ ሀገር ወደ ሌላ ሀገር፣ አንድ ሀገር ከሌላ ወደ ሌላኛው ሀገር ክፍል ሙቭ እንዲያደርጉ የሚያደርጉ ሁማን ፋክተር ናቸው። እና ሌላኛው ደግሞ በኢትዮጵያ ውስጥ ላይ በኢትዮጵያ ሕዝብ መካከል እንዴት ነው የኤጁኬሽን እና ሄልዝ እና ላንጉጅ አይነት ከጂኦግራፊካሊ አንጻር እንዴት ነው ዲስትሪቢዩትድ የሆነው የሚለውን ለማየት ይሄ በጣም ሎወር ግሬድ ላይ የምናውቀው ነው። እና የመጀመሪያው ስኩል ፕራይመሪ ስኩል ኢን ኢትዮጵያ ወዝ ይሄ የሚያክል ቁጥር ወደ 34,867 የሚጠጋ የፕራይመሪ ስኩል አላት በ2026 ባለው ዳታ አናላይስ መጠን ማለት ነው። እና ከኤጁኬሽን አንጻር ያለው ሀሳብ እንግዲህ ይሄን ነው የሚመስለው። እና ዋናው ፎከስ ማድረግ ያለብን እዚህ ጋር ይሆናል። እና ላንጉጅ ፋሚሊ ኤንድ ላንጉጅ ኦፍ ኢትዮጵያ እና ኢትዮጵያ እንግዲህ እንደምታውቁት ከ80 በላይ ላንጉጆች አሏት። እነዚህ ላንጉጆች ደግሞ በሁለት ዋና ቦታ ይከፈላሉ። አፍሮ አሲያቲክ እና ኔሎ አሺያር ተብሎ ናሮ ሻሪያ ተብሎ ይከፈላል። እና አብዛኛው በኢትዮጵያ ውስጥ ላይ አፍሮ አሲያቲክ የሚባለው በጣም የሚወራ ቋንቋ ግሩፕ ነው። እና ይሄ አፍሮ አሲያቲክ በምንለው ቋንቋ ውስጥ ላይ በዋናነት ሶስት ቋንቋዎችን ይዛል። ሴሜቲክ እና ኩሺቲክ እና ኦሞቲክ የምንለውን አፍሮ አሲያቲክ ውስጥ ይመደባል። እና ከአፍሮ አሲያቲክ ውስጥ አንዱ የሆነው ኩሺቲክን ስንመለከት ኩሺቲክ የምንለው በጣም ፐርዶሚኔትሊ የሚወራው በሳውዘርን እና ኢስተርን ኖርዘርን ፓርት ኦፍ ኢትዮጵያ ሲሆን እና በአፋር ክልልም ይወራል። በኦሮሚያ እና በሶማሌ ክልል ውስጥ የሚወራ የቋንቋ አይነት ነው። እንደ ኦሮምኛ፣ እንደ ሶማሊኛ፣ እንደ ሲዳምኛ፣ አፋርኛ፣ ካምባቲኛ፣ ሀዲይኛ፣ አላብኛ፣ ገዶኛ እና ሌሎች የመሳሰሉት በዚህ ኩሺቲክ ውስጥ ይመደባሉ። ሌላኛው ደግሞ በሴሜቲክ ውስጥ የሚመደቡ በኖርዘርን ሴንትራል እና ኢስተርን ፓርት ኦፍ ኢትዮጵያ ውስጥ የሚገኙ ነው። እንደ ትግራይ፣ እንደ አማራ እና እንደ ሀረር ላይ ያሉ የሚገኙ ናቸው። ለምሳሌ እንደ አማርኛ፣ እንደ ትግርኛ፣ እንደ ጉራግኛ፣ እንደ ስልጥኛ፣ እንደ አርጎቢኛ የመሳሰሉ እነዚህ በሴሜቲክ ውስጥ ነው የሚገኙ። ሌላኛው ደግሞ በኦሞቲክ ኤሪያ ውስጥ የሚገኙ ናቸው። ስፔሻሊ በሳውዝ ዌስተርን ፓርት ኦፍ ኢትዮጵያ ነው የሚወሩት እና በኦሞ ሪቨር ኤሪያ ይወራል። እንደ ወላይትኛ፣ እንደ ጋሞኛ፣ እንደ ኮልኛ፣ እንደ ካፊኛ፣ እንደ ኮንቲኛ የመሳሰሉ ምናምን ቋንቋዎች የሚወሩት በሚሊዮን እና በብዙ ሺህ በሚቆጠሩ ህዝቦች በሳውዝ ዌስተርን ፓርት ኦፍ ኢትዮጵያ ውስጥ የሚወራ ቋንቋ ነው። ሌላኛው ሁለተኛው ሱፐሪየር የሆነው ዶሜን ኒያሎ ሻራን ነው። ይሄ ኒያሎ ሻራን የምንለው ቋንቋ በዌስተርን ሎውላንድ ኦፍ ኢትዮጵያ ላይ የሚወራ ነው። ስፔሻሊ በሱዳን አካባቢ ላይ፣ በጋምቤላ፣ በቤኒሻንጉል ጉሙዝ አካባቢ የሚወራ ቋንቋ ነው እና ከ500,000 ያልበለጠ ህዝብ ነው የሚያወራቸው። እንግዲህ እነዚህን የሚጠቀሙ ቋንቋ ስሞች እዚህ ጋር አሉላችሁ። እንደ ኩናምኛ የመሳሰሉ፣ እንደ ቤንቻኛ፣ እንደ ጎሞዝኛ የመሳሰሉ፣ እንደ ማቆኛ፣ እንደ ከዋምኛ፣ እንደ ኗርኛ፣ እንደ አኖኪኛ እና ሌሎች የመሳሰሉ የቋንቋ አይነቶች እዚህ አሉ። ሌላኛው ደግሞ የምንመለከተው ስለ ሴትልመንት ነው። ሴትልመንት ማለት አሰፋፈር ነው። ሴትልመንቶች ደግሞ አይነት አላቸው እና ሴትልመንቱ የምንለው ቦታ ነው እና ሰዎች ኢንሄቢትድ የሚያደርጉበት የሚኖሩበት ቦታ ነው። ለጊዜ ብቻ ለጥቂት ጊዜ ብቻ ሊኖሩ ይችላሉ፣ ነገር ግን ለቀጣይነትም ሊኖሩ ይችላሉ። እዚህ ቦታ ላይ በአንድ ቦታ እንግዲህ ሴትልድ በምናደርግበት ጊዜ አፌክት የሚያደርጉ ፊዚካል እና ሁማን ፋክተሮች አሉ። እና ሴትልመንት በሁለት ይከፈላል፣ ሩራል እና ኡርባን ተብሎ ይከፈላሉ ማለት ነው። እና ሩራል እና ኡርባን ብለን የከፈልንበት ምክንያት ምን አይነት አክቲቪቲ ይካሄዳል በዛ ሴትልመንት ውስጥ ከሚለው ነው። ኢኮኖሚክ አክቲቪቲ ነው ወይ፣ ፖፑሌሽን ዴንሲቲው እንዴት ነው፣
አቬይላቢሊቲ ኦፍ ሶሾ ኢኮኖሚክስ ኤንድ ኢንፍራስትራክቸራል ፋሲሊቲ በዛ ኤሪያ ላይ እንዴት ነው? የህዝብ ቁጥር መጠን እንዴት ነው? የኢኮኖሚ አክቲቪቲ እንዴት ነው? እንዴት ነው ግንባታዎች እዛ ኤሪያ ላይ ያሉ የከተማው እድገቱ እንዴት ነው የሚለውን አይተን ነው ይሄ ኤሪያ ሩራል ነው፣ ይሄ ኤሪያ ኡርባን ሴትልመንት ነው ብለን የምንከፍለው። እና ሩራል ሴትልመንት ብለን የምንጠራው እንግዲህ በገጠር አካባቢ ላይ ያለ የሴትልመንት አይነት ነው። እና ይሄ ቴምፖራሪም ሊሆን ይችላል፣ ጊዜያዊም ዘላቂም ሊሆን ይችላል። ቴምፖራሪ ነው በምንልበት ጊዜ ለአጭር ጊዜ ብቻ የሚቆይ ነው። ስፔሻሊ በሎላንድ ኤሪያ ላይ የሚገኙ በሪፍት ቫሊ ላይ የሚገኙ ህዝቦች ድርቅና ድርቅ በሚመጣበት ጊዜ ትቶ ይሄዳሉ። አንዳንድ ጊዜ ደግሞ ዝናባማ ሲሆን ተመልሶ ይመጣሉ። እንደዚህ አይነት ህይወት የሚኖሩ ፓስቶራል ሄዲንግ ተብሎ ይጠራሉ ማለት ነው። በገጠር ኤሪያ ቴምፖራሪ ነው ሞስት ኦፍ ዘ ታይም ሴትልመንቶች። ሌላኛው ደግሞ ፐርማነንት ነው። በሩራል ኤሪያ ላይ ፐርማነንት ሊሆን ይችላል። ስፔሻሊ ፐርማነንት ነው ማለት ነው ፍሪኩዌንሲ ቼንጅ፣ በቃ ሰዎች ወዲና ወደ አይሉም አርፎ በሆነ ቦታ ሲቀመጡ ነው። ኢትዮጵያ ላይ በሃይላንድ ኤሪያ ላይ ስፔሻሊ አርሶ የሚኖሩ ሰዎች ፐርማነንት የሆነ ሴትልመንት አላቸው ማለት ነው። እና በሚኖሩበት ኤሪያ ላይ ምናልባት ፐርማነንት ሴትልመንት አድርጎ ሲኖሩ ሃይላንድ ኤሪያ ላይ የሚገኙ ማለትም በዚህ በአማራ በትግራይ አካባቢ በሃይላንድ ኤሪያ ላይ የሚገኙ አንደኛው ተበታትነው ሊቀመጡ ይችላሉ። ተበታትነው ይቀመጣሉ ማለት አንዱ ቤት ከሌላው ቤት ያለው ዲስታንት በጣም የራቀ እንደሆነ የሚያስረዳ ነው። ሌላኛው ጊዜ ደግሞ ተቀራርበው ምናምን ሊቀመጡ ሊሰፍሩ ይችላሉ። አንዱ ቤት ከሌላኛው ቤት በጣም የተቀራረበ ሊሆን ይችላል። ሌላኛው ማወቅ ያለብን ደግሞ ኡርባን ሴትልመንት እና ኡርባናይዜሽን ኢን ኢትዮጵያ ነው። ኡርባናይዜሽን ምን ማለት ነው? የህዝብ ቁጥር ወይም ፐርሰንት ሲጨምር ነው የት የሚኖረው? በከተማ ውስጥ የሚኖረው። እና ኡርባናይዜሽን የሚባለው በጣም አስፈላጊ እና ወሳኝ ነው። ለምን? ለኢኮኖሚ እድገትና የህይወትን ኳሊቲ ምናምን ዲቨሎፕ ለማድረግ ኡርባን የሚባለው አስፈላጊ ነው። ነገር ግን አንድ ቦታ ኡርባን ነው ተብሎ ከተማ ነው ተብሎ ለመጠራት ክራይቴሪያዎች አሉ በኢትዮጵያ ውስጥ። ለምሳሌ እዛ ሰፈር የሚገኙ የህዝብ ቁጥር ከ2000 በላይ መሆን አለበት። 2/3 የዛ ሀገር ህዝብ ምን መሆን አለበት? ከሀገር ካልቸር ውጪ የሆነ ስራ የሚሰራ መሆን አለበት። የከተማው ይሄ ምንድነው ማዘጋጃ ሲስተም መኖር አለበት። ሌላኛው ደግሞ ፕሬዘንስ ኦፍ ሶሻል ሰርቪስ ኤንድ የተለያዩ የሶሻል ሰርቪሶች መገኘት አለባቸው ማለት ነው። እና ዛሬ ኡርባን ፖፑሌሽን በኢትዮጵያ ውስጥ ላይ 20% የሚጠጋው የኢትዮጵያ ህዝብ በከተማ ውስጥ የሚኖር ነው ማለት ነው። 80 ገጠር ውስጥ ይኖራል። እንግዲህ የከተማ ሚኒስቴር የከተሞች ሚኒስቴር ከተሞች በውስጣቸው ከያዙት ከህዝብ ቁጥር ከእድገት አንፃር ከተሞችን በተለያዩ ቦታ ላይ ከፍለዋል። የመጀመሪያው አዲስ አበባ ኤንድ ሜትሮፖሊቲካል ክላስተር የምንላቸው ኢንክሉዲንግ አዲስ አበባና በአዲስ አበባ አካባቢ የሚገኙ እንደ አዳማ በአዳማ ኤሪያዎች የሚገኙ ከተሞችን የሚይዙትን እንግዲህ በአንደኝነት አስቀምጧቸዋል። ሁለተኛው ሰከንድ ክላስተር የምንላቸው ደግሞ እንደ ላይክ ጣና ኡርባን ክላስተር በላይክ ጣና አካባቢ የሚገኙ ከተሞች እንደ ባህር ዳር፣ እንደ ጎንደር፣ እንደ እዚህ ያሉትን በሳውዝ ሪፍት ቫሊ ኡርባን ውስጥ የሚገኙ እንደ ሀዋሳ ያሉትን እንደ ኢስተርን ኡርባን ክላስተር እንደ ድሬዳዋ ያሉትን በሙሉ በሰከንደር ከሲቲ ክላስተር ውስጥ አስቀምጧል። ሶስተኛው ደግሞ ተርሸሪ ኡርባን ክላስተር ኢንክሉዲንግ ነቀምት ኡርባን ክላስተር ነቀምት፣ እንደዚህ ጊቤ ያሉ፣ መቱ ያሉ፣ አሶሳ ያሉ፣ ጎዴ ያሉ፣ እንደ ሰመራ ያሉ በሶስተኝነት እንግዲህ ይከፈላሉ ማለት ነው። ላይክ ሞስት ዲቨሎፒንግ ካንትሪ ኢትዮጵያ ኡርባን ፖፑሌሽን ኢዝ ኮንሰንትሬትድ ኢን ፕራይመሪሊ ሲቲ ኢን አዲስ አበባ። እንግዲህ በአዲስ አበባ ነው የኢትዮጵያ ህዝብ ኮንሰንትሬት ነው ከሌሎች ከተሞች አንጻር። እና በኢትዮጵያ ውስጥ
ወደ 1.4 ሚሊዮን የሚጠጋ ነበር በ1968 እና ወደ 2.2 ሚሊዮን ተጠግቷል በ1995 እና ወደ 2.7 ሚሊዮን ተጠግቷል በ2007 ላይ። አሁን ደግሞ ከ2004 ወደ 5.7 ሚሊዮን የሚጠጋው ወይም ኢትዮጵያ ውስጥ ከተማ ውስጥ ከሚገኙ ህዝብ 39%ን የሚይዝ ነው ማለት ነው ዛሬ ያለው በአዲስ አበባ ውስጥ። ከተሞች እያሳዩ ካሉበት ኢኮኖሚካሊ እድገት አንጻር በተለያዩ ቦታ ተከፍሏል። የመጀመሪያው ግሮ ሬት ኦፍ ኡርባን ሴንተር የሚባሉ ማለትም እያሳዩ ካሉት ከኢኮኖሚ እድገት አንጻር ነው። የመጀመሪያዎቹ ምን ተብሎ ይጠራሉ? ዲክላይን ታውን ናቸው። እነዚህ ታውኖች ህዝቦቻቸው በተለያየ ምክንያት ከነሱ ውስጥ ምናምን እየቀነሰ ዲክሪዝ እያደረገ ያለበት ነው እና እንደዚህ እንደ አክሱም ያሉ እንደ ጎቤ እንደ መቺዋ ያሉ ኤሪያዎች ከተሞቻቸው ውስጥ የሚገኙ ህዝቦች እየቀነሱ ነው። በእድገትም ዝቅ እያሉ እየሄዱ እንደሆነ የሚያሳይ ነው። ሁለተኞቹ ደግሞ ስሎው ግሮዊንግ ታውን የሚባሉ ናቸው። እነዚህ ኮምፖዝድ ኦፍ የተለያዩ ከተሞችን በውስጡ የሚይዝ ነው እና ከናቹራል ሬት አንጻር በጣም ሌዝ ነው። ናቹራል ሬት አንጻር ወደ ከተማ እየገባ ያለው ሲቀነስ ከከተማ እየወጣ ያለው ውጤቱ ኔጌቲቭ ከመጣ እንግዲህ በቃ ከሰው ወጥቶ እያለቀ ነው። ፖዚቲቭ ከመጣ ምን እየሆነ ነው? እየጨመረ ነው ማለት ነው። ሶ ናቹራሊ ኢንክሪዚንግ ሬቱ ሌስ ስለሆነ ስሎው ግሮዊንግ ታውን ብለን እንጠራለን። እነዚህ ደግሞ እንደ ሀረራ እንደ ጎሬ ያሉ ከተሞችን የሚያመላክት ነው። ፋስት ግሮዊንግ ታውን የምንለው ሌሎች ሀገሮችን ወይም ሌሎች ከተሞችን ሰዎች እየለቀቁ ወደዛ ከተማ የሚገባበት የከተማ እድገትን እያሳየ ያለ ከተማዎች በፋስት ግሮዊንግ ታውን ውስጥ ይመደባሉ። ሶ ተማሪዎች ዋና ሀሳቦችን ነግሬያችኋለሁ። እናንተ ዲቴል እየገባችሁ መቆፈር ትችላላችሁ። እኔ ዋና ሀሳቦችን ነግሬያችኋለሁ። ሳብስክራይብ በማድረግ ሰፖርት አድርጉን። መልካም ጊዜ ይሁንላችሁ። ሌሎች ሳብጀክቶችንም በዚህ ማግኘት ትችላላችሁ ባይ